ከማንም በላይ ሁለት ነገር በደንብ ያስተውስቱኛል። አንደኛ ሰው ጌታ ተቀብሎ ሲድን፣ ሁለተኛ ደግሞ ቸርች ሲከፈት። የኔ ሁለቱ ነገር በጣም ያስተውስቱኛል። አንዳንድ ጊዜ እንደዛ አስባለሁ። በዚህ ምድር ያለንበት ዋናው ቁም ነገሩ ሁለት ነገር ለማድረግ ነው። ሰዎችን ወደ ጌታ እንድናመጣ፣ ሁለተኛ ደግሞ የክርስቶስ ቤተክርስቲያን ወይ ደግሞ የእግዚአብሔር መንግስት እየሰፋ እንዲሄድ ነው። ሌላ ብትሉ ሌላ ተጨማሪ ነው። እንደ እግዚአብሔር ቃል ስናየው ሌላ ተጨማሪ ነው። ክብር ለጌታ ይሁን። አሜን። በዚህ ያላችሁ ወገኖች ወደዚህ ብታመጡልኝ በጣም ጥሩ ነበር። ቢኮዝ ዛሬ የመክፈቻ ስነ ስርዓትን እናደርጋለን። ትንቢታዊ አዋጅም እናውጃለን። ታንክ ዩ። ወደዚህ ነው። አይዛችሁ የአባታችሁ ቤት ነው። ክብር ለጌታ ይሁን። አሜን። እንዲህ ከሚል አይሻልም? ዘጋ ያላችሁ እንዲህ ከሚል እዚህ ጋር በጣም ብዙ ሰው ቦታ ስላለ ይሄ ቦታ ደግሞ ለእናንተ ነው። አዎ ዲያቆናትን አግዟቸው። ቴንክ ዩ። እኔ ከሕፃንነቴ ጀምሮ በባህሬ ኋላ ማን አልወድም። ለምን እንደሆነ አይገባኝም። ቤተሰብ ውስጥ እራት ለመብላት እንኳን ብንሰበሰብ ቶሎ የሚገኘው እኔ ነኝ። ኋላ የሚያደርግ መንፈስ ዛሬ ይመታል። አሜን። በእውነት ደግሞ በቃ ወደ ጌታ ሲመጣ ደግሞ አንደኛ እንጂ የሚለው ቃል አገኘሁት። እስካጠገባቸው ያለው አንደኛ ትሆናለህ በሉት እንጂ አንደኛ ትሆናለህ። ሳምሃው መንፈሳዊ ያልሆነ ነገር መንፈሳዊ የምናለብሰው ጉዳዮች አሉ። ገለገለ መንፈሳዊ ዘይ የሆነ ነገር መንፈሳዊ የምናለብሰው ጉዳያት አሉ። ራስን ዝቅ ማድረግ ሰው እንዲራራልህ ምስኪን መስለህ መታየት መንፈሳዊነት ይመስለናል። እሱ መንፈሳዊነት አይደለም። እግዚአብሔር ምስክሬ መንፈሳዊነት አይደለም። እሱ መንፈሳዊነት ማለት በክርስቶስ ኢየሱስ ያለ ማንነት አውቀ በዛ መኖር ነው። ክብር ለጌታ ይሁን። አሜን። ኦኬ ትግኛ ገብራ በሉ ኦኬ ትግኛ ላድርገው መሰለኝ። ትግኛ ላድርገው ክልቴ እንዳገበርኩ ነግሮኩም እግዚአብሔር ይመስገን። I believe simplicity life but I'm not simple person. Okay? እንደዛ አርጋ እንዲህ አይነት አመለካከት ያዙ። Okay? I believe simplicity life but I'm not simple person. ይሄ ማለት ምን ማለት መስኩም? እንታይ ማለት መስኩም? ኣብ ላይፍ ክነብር ከለሁ ሲምፕሊሲቲ ናይ ብጣዕሚ ጥዑም እዩ። ፍውስካ ቅልልካ ምንባር ብጣዕሚ ጥዑም እዩ። ወላ ነዛ ርእሲ ኣይከብዳን ማለት እዩ። ግን ሲምፕሊሲቲ ላይፍ ማለት ኦኬ ሲምፕል ፐርሰን ኢኻ ማለት ግን ኣይኮነን። ናይ እግዚአብሔር ክብሪ ተሰከምኩም ሰባት ኢኹም። አሜን። እስካ ነበርጆም ክብሪ ኣምላኽ ተሰከምኩ ሰበ ወዳ ስሙ ይባረክ። አሜን። እዚ ምስ በልኩ አይ ቲንክ ሁሉም ስለተፈልጡኒ ብዛዕባ ገዛርሰይ ምፍላጥ ዘድልየኩም አይመስለን። ካልሆነ ሄኒ ያስተዋውቀኛል መሰለኝ። ሄኒ ልጃችን እሱ ያስተዋውቀኛል መሰለኝ። ሁላችሁ ታውቁናችኋል፣ ትፈልጡኝ ይሆን በመደኹም የማያውቀይስ አይሰማ ጽባሉ ድምጽ ጽባሉ ቴንክ ዩ ናይስ ምፍላጥ ዘድልየኩም አይመስለን። እኔ ማስተዋወቅ አይጠበቅባችሁም ቢኮዝ ሁላችን እኔ አውቃቸዋለሁ እናንተን ታውቁኛላችሁ ብዬ ነው የማስበው። ክልተ ነገር ኣብ ህይወተይ ብጣዕሚ ዝሕጉሰን ነገር ኣሎ። ሓደ ሰብ ጎይታ ክቅበል ከሎ ከላይካ ቤተክርስቲያን ክኽፈት ከሎ ካብኡ ሰዓት ብሓጎስ የብለይ
سو أب حدا جزء أبي وتاي بتعمل زجرمني أبصر السودان جوا توزلا بدكسان دم رح وهله كابتن برنا ختمة 10 كيلومتر واتسيو مسجد سر حسب نيرو كمن ربط وانا وكتما وتابلو 20 كيلومتر هيرو مسجد يسر راسو نبره مسلم نو أنا هجيت أيكوت 20 كيلومتر وتانا ككتماو مسجد يسراو أو ደግሞ በሰራበት ቦታ ማንም ሰው የሚኖር የለም እውነት ነው አለኝ ታዲያ ይሄን 20 ሚሊዮን የሚያክል ገንዘብ ለምንድን ነው ለህንጻ መስጊድ ለመስራት ያወጣው አለኝ ከ20 አመት በኋላ አንድ ሰው ሞቶ ሙስሊም እዚህ ከሰገደ ለኔ በቂ ነው አለኝ ምን አይነት ብለሲንግ ማይንድ ነው እንዴት አይነት ብለሲንግ ማይንድ ነው አይገርማችሁ دهر عيسى عمت حدا إسلامي ماتيو أبزن هذا سجدنا عي أخلينا نا عيسى مين مسجد شرعي منعاتهم مسجد مسرح يحقوا سومنا أنا خابي تكسر متكاز يحقوا سنامي بس كنا عبرتهم أبز قصد مدري محبر أملاخ كم متكال زعب هاجوس يبلي آمين so የክብር ደበና ዓለም አቀፍ ቤተክርስቲያን ዛሬ በደንብ ላውንች እናደርገዋለን አሜን አሜን ይከፈት ይከፈት በክብር ይከፈት በኃይል ይከፈት በቅባት ይከፈት በሞገስ ይከፈት ይከፈት ደብረሃተይ ወይታስም ይባረክ ይከፈት ወደ ትምህርት ከመግባቴ በፊት ሌላ ልነግራችሁ የምፈልገው የእግዚአብሔር መንግስት በዚህ ምድር ላይ ሲተከል እግዚአብሔር መንግስት በዚህ ምድር ላይ ሲተከል መጽሐፍ ቅዱሳችን ሲነግረን አንዲት በጣም ትንሽ የምንዘር የሰናፍጭ ዘር እስከሆኑ በተገኛ ናይ አድሪ ዘሪ መንግስተ ሰማያት ካብ ሰማይ መጽያ ኣብዚ ምድሪ ዝዝራኸላ ካብ ምጥቃቃን ካብ ምናሳን ዝተላዓለ ማንም ሰብ ያغለበላን ማንም ሰው ያስተዋለ ሰው የለም የሰናፍጭ ዘር ሆና ነው የተዘራች አሁን እኛ ባለንበት ጊዜ እንኳን በሁሉ ዓለም ያቺ ትንሿ የሰናፍጭ ዘር 2 ሚሊዮን 2.5 አካባቢ ክርስቲያን ህዝብ አለ አጠቃላይ በዓለም 7.8 ሚሊዮን ህዝብ ነው 7.8 ሚሊዮን ህዝብ አለ ኦኬ ከዚህ 7.8 ቢሊዮን ፒፕል 50% አሁን ክርስቲያን ነው ከብሎ ጌታ ይሁን አሜን አስቀጎሎም ዘለኸም ዝበሎ ምን አስካን ምጥቃቅ ካን አይትረብሎ ትንሽ መሆኑ ማየት የለብህም ማለት በውስጥ ያለው ትልቅ ጌታ ማየት ጀምሯል አሜን እስካሜን አይዛችሁት አሁን እኛ ምናመልከው አምላክ ብዙ ጊዜ የታምራት አምላክ ነው እግዚአብሔር ነው እኔ በእግዚአብሔር አምናለሁ በታምራት ማምናለሁ ዘንድ ትንሽ ነገር ይሰጣልና ጀምር ይላል አረ ጌታዬ ትንሽ ናት ብትለው አይ ሷን ትንሽነቷን ማየት አቆምና የሰጠ ታላቅ አምላክ መሆኑን ጀምር ከበለ ጌታዬ አሜን ዛን እሺ ይዘላን ክንድፍራ አድር ተአክል አድሪ አብዚ ሕጂ ዘለንያ ጊዜ 50% ቦርን ኤጌን ክርስቲያን ከዘራ خلاግና ሓደ ካብ ሰማይ ድመፀ ወዲ 30 ዓመት ዝኣክል ኩሉ ሰብ ምስራዮ እዝዳ ናዝራው እንዲ ዝብሎ እዝዳ ፀራ ብዕንጨት እንዲ ዝብሎ ተዘሪዩ በቂሉ ዓብዩ አብየማን ግርማ መጻሉ ንኹልና ውስዒዎ ከብሎ ጎይታ ይኹን አሜን
እስከ ከም ዝበሉም ሳይኮንኩም እዚ ቤተክርስቲያን በልጆም ጀማሪው እንኳን እሺ ተሆነ በሉ ፍጻሜ ግና በልጆም አስዓብ ሆኒ እስከ ዛም ሰጥራ ክልተ ጊዜ አሜን ይበላቸው እስከ ድገሞሽም ለማጣት ተወስምስ ወደ ትምህርት ከመግባቴ በፊት አሁን እኛ በቅርብ ጊዜ 7ኛ ዓመታችን ሴሌብሬሽን ልናደርግ ነው እዚህ ካምፓላ የኒፐል ቤተክርስቲያን ሲጀመር ግን እኔና ባለቤት ሆነን ጀመርነው ሁለታችን ሆነን ጀመርነው ጸሎት ከዛ መንፈሳው ልጆቼ ነበላይ ነኢዮብ አሁን ትላልቅ የቤተክርስቲያን አገልጋዮች አሉ ወደኔ መምጣት ጀመሩ በዚህ 7ኛው ዓመት ማንንም ሰው በማይገምተው እድገትን ያደግነው ሲሰራ ግን ትንሽ የዘሰናፍጭ ስለሆነች ሁሉ ሰው ምን ይል ነበር የት ይደርሳል አተገባች ያለው የት ይደርሳል ያለው በሉት እያየ አባት ወዳየለ በሉት እግዚአብሔር ወዳየለ እያየ በሉት እያየ ያደርሳል ዶንት ወሪ እኔ ያው ምስክር ነኝ ማንንም የዚህ ይደርሳል ያለ ሰው የጀመርከው በእግዚአብሔር ብቻ ይሁን ዘጀመርከው በእግዚአብሔር ጥራ ይሁን ዘጀመርከው እግዚአብሔርዩ ዘወዳከው እግዚአብሔርዩ እስከ ሲያሜናቸው ከብሉ ጌታ ይሁን አሬ ስለዚህ ቤተክርስቲያን ሲጸልይ ጅማሬው አይደለም እያታየኛለኝ ፍጻሜው አቤት 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 እንደ ስሙ ከምሽሙ እስከ ስሙ በሉ ገሞስከ ክላውድ ኦፍ ግሎሪ ማይ ጋድ ናምላክ ክብር ይሁን አሜን ናምላክ ክብር ይሁን ከላይ ክምርቀኩም ዝደሊ አብዘበንኩም ክርስቲያናት መሆንኩም ካብተረ መሆንኩም ካብሰይ ተረፈ አመንት መሆንኩም ካብሰይ ተረፈ ዘበንኩም ሙሉ በላይ ክብር ዘበና ወዱ ወሽምስ በላይ ክብር ዘበና ወዱ ወሽምስ what I like this cloud okay ይሄንን ካልኩ በኋላ ወደ እግዚአብሔር ቃል ዛሬ ሲጸልይ የሰጠኝ አጭር ቃል የእግዚአብሔር ቃል አካፍላችኋለሁ ከዛ አብረን ጸልያለን ክብር ለጌታ ይሁን አሜን እንኳን ተጀመረ ብሎ አጠግባችሁ ያለው ፕሮፌት ፍጹም ምስክርነት ሰማ በጣም ነው የገረመኝ ከጣነት ጀምሮ በእግዚአብሔር ቤት ያደገ ሰው ነው በክርስቲያን ቤተሰብ ያደገ ነው ምንም ሳይቀላቀል የዘር መርገ ምናምን የለውም ቀጥታ ዳግም ተወልዶ ማገልገል ነው የጀመረው እኛ እኮ አሁን የተቸገርንበት የመጣንበት ትውልድ ሀረግ ነው እግዚአብሔር ይገስጸው እንደነታ ለቆማ ዳንከን ዛራ ጉደፎ እግዚአብሔር ስሙ ይخبር በዘገር መገዲ ኮፋ ቢልዕሎ ነረ ኣብ ኢትዮጵያ እግዚአብሔር በውዝሕ መገዲ ማህበር ከተክል ከሎ በዘገር መገዲ እግዚአብሔር ከም ተጠቀመሉ ብዝሕ በላ ቤተክርስቲያናት ንምትካል እግዚአብሔር ከም ተጠቀመሉ ከም ሰብ ኮፊ ለምስዕለል ኮኻ what I like it his character ባህሪው ከመይ ፈትየ መስልኩም አዚ ጥዑም ሰብ እግዚአብሔር ሰበኔ ባርከመን እንዳሰልሰነ ይሰንሰን በለው ካብ ዘለኩም ሓፈሉሞ ተወስሪ ምን ይጸሊና ናብ ቃል አምላክን ሓልፊና ሄኒየ ችን ወለዚህ ቦታ ሲገባ የሆነ ነገር ልቤ ላይ መጣ ከመንፈስ ቅዱስ ሆነ ልቤ ላይ መጣ ምን የሚል ድምጽ መጣ መሰለኩ ውስጤ ላይ ዋናው አለኝ አቤት ዋናው መገኘታችን ሳይሆን መገኘቱ ነው የሚል ልቤ ላይ መጣ በጌታ ፊት ነው የሚነግራችሁ አስቤም አይደለም ጸልዬም አይደለም በውስጤ የመጣ ድምጽ ዋናው የሚል ድምጽ ልቤ ላይ መጣ መገኘታችን ሳይሆን መገኘቱ ነው ከምን ጌታ ይሁን ስተዝበለ ጸበልቶም ለዕናህና መርከብ ብለቶም ናይ ጌታ መርከብ ዝበለት ሳይ ዋናው በራሳቸው ከመገኘታችን በላይ መገኘቱ ነው ሃሌሉያ
ምሕረት ጌታዬ ምላለኝ ያለ ፍቅር አባቴ ምላለኝ ምላለኝ ጌታዬ ሆይ ምላለኝ ኢየሱስ ሆይ إليكم ذاك معفو ولبس ونمس يلبس سبروس Yes Lord Yes Lord ያለ ፍቅር ኢየሱስ ምናለኝ ምናለኝ ጌታዬ ሆይ ምናለኝ ኢየሱስ ሆይ በሮስ ከመጽሐፍ ያለ ፍቅር አባቴ ምናለ ጌታዬ ሆይ ምናለ ኢየሱስ ሆይ የመላእክት ማዕፋ ብሎሞ ሰለስተ ጊዜ ኢየሱስ ብሎ ሳይኮንኩንት ዋንቶ ስሬ ኢየሱስ በጆም ድሞቸሁም ሰጥ በድርጊት ማዕፋ ከምሽዎች ቤተክርስቲያን ክብረታ ዝግለጸሉ እስራ ዝፈትሑሉ ዕውራት ዝርእሉ ሓንገዛት ዝዘልሉ ነፍሳት ዝድሕናሉ ሕማት ዝፍወስሉ ክብርካ ዝግለጸሉ ዕቤትካ ዝርከበሉ ክኸውን በኢየሱስ ስም ዓወጅናዮ ናይ ክብሪ ዘበናት ዝኸባቢ እግዚአብሔር ሽምስ ናይ ክብሪ ዘበናት ዝኸባቢ እግዚአብሔር ሽምስ ናይ ክብሪ ዘበናት ዝኸባቢ እግዚአብሔር ሽምስ ነፍሳት ካብ ደገ ጎሽየትዎም ነፍሳት ካብ ደገ ረትዕየትዎም ነፍሳት ካብ ደገ ስዒብየትዎም ዛምስ ሰጥራይ ሰአሜን አጭም Yes Lord ወዲ አምላክ ንጎታ በኢየሱስ ስም ናይ ክብሪ ዘመናት ዞታ ይንቀሳቀስ ናይ ክብሪ ዘመናት ኸበር ካሳንጋ እግዚአብሔር ሽምስ ናይ ክብሪ ዘመናት ካሳንጋ እግዚአብሔር ሽምስ አብዘማ ሰዘሎ ነፍሳት ይፈትሑ አብዘማ ሰዘሎ ነፍሳት ይፈትሑ አርዕቱን ይሰበር ቁጻረም ይፈታህ አብዘማ ሀበርና ጎይ ይምጡ ክብሩን ለአንተ ብቻ ይሁን በኢየሱስ ስም ኮፈሉ Thank you. ዘመንኩም እግዚአብሔር ይባርክ አሜን በአንድ ሐሳብ የእግዚአብሔር ቃል ካየን በኋላ አብረን ጸልያለን ክብር ለጌታ ይሁን አሜን Don't look here around you. Look the Heavenly Father. ብዙ ጊዜ ሰዎች ተስፋ ለመቁረጥ ለመጠራጠር አካባቢው ያለው ብቻ በቂ ነው። ቀና ብለን ወደ እግዚአብሔር ማየት ስንጀምር ግና ሁሌ ከክብር ወደ ክብር እንሄዳለን።
ለለማ አልተነስ ትምህርትና የእግዚአብሔር መንግስት ያለችው በኃይል ነው። ስሙላችሁ ጻፉ። የእግዚአብሔር መንግስት ያለችው በኃይል ነው። ስም በደንብ ያዙት። ነእግዚአብሔር መንግስት ህላውነታ ውሕስ ትገብሮ በኃይል እዩ። ኦኬ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 19 እና 20 የትግርኛና የአማርኛ በአንድ ላይ ነው ያለው። የእንግሊዘኛው ብቻ 19 እና 20 ለብቻው አለ። እሱን አንብቡትና ቶሎ ብየው within 15 minutes ዋና ቁም ነገር የሆነ የእግዚአብሔር ቃል አካፍላችኋለሁ። እየጸለይን ያለን አካባቢው ላይ በጣም ግራ የተጋባ ሰው እንዳለ በመንፈሴን እመለከተዋለሁ። እሱን ግራ ይጋባል፣ እኛ ወደ ክብር እንሄዳለን። አሜን። በመንፈሴ የኔ ግዛት ነው ካሳንጋ የሚል በጣም ግራ የተጋባ ሰው እንዳያለው። የኔ የሚለው ያለው ሰማይም ያባታችን ነው፣ ምድርም ያባታችን ነው። አሜን። በጣም ግራ የተጋባ ስፒሪት ያለው እድሜ የገፋ አንድ ጠንቋይ፣ እድሜ በጣም የገፋ አንድ ጠንቋይ እድሜው ልክ ያገለገለው እዚህ አካባቢ ያለው እንጸልያለን። ዛሬ እሱ ይመታል። የእግዚአብሔር መንግስት በኃይል ይነሳል። ይችላል አይችልም? ጌታ ይችላል አይችልም? ኢየሱስ አሲምብል በጣም እድሜ የገፋ አሮጌ ጠንቋይ እድሜ በጣም የገፋ የኔ ግዛት ነው ለታጠፉኝ ነው የመጣችሁት ተብሎ በጣም ግራ የተጋባ ያለው ሰው የእግዚአብሔር ቃል ከተካፈልን በኋላ ከጸለይን በኋላ እሱ ይመታል፣ እኛ በክብር እንነሳለን። አሜን። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 19 እና 20 ፕሮፌትዬ እሱን አንብብልኝ። ቀጣይ ቆሮንቶስ ምዕራፍ 4 ፈለሳ ነእግዚአብሔር መንግስት ዘላ በኃይል እዩ ወይ ነእግዚአብሔር መንግስት ህላውነታ ኣብዚ ምድሪ ዝውሕስ ገብሮ በኃይል ጥራይ እዩ። ኮንፈረንስ የኃይል መታጠቅ ነው የሚለው ጎየት ባባ። እሺ ይሁን እንጂ የጌታ ፍቃድ ቢሆን ፈጥኜ ወደ እናንተ እመጣለሁ። እሺ ትዕቢተኞች የሚናገሩት ብቻ ሳይሆን ምን ኃይል እንዳላቸው ማየት ፈልጋለሁ። ግሬት የእግዚአብሔር መንግስት የወሬ ጉዳይ ሳይሆን የኃይል ጉዳይ ነው። ከኔ ጋር ሆኖ እንዲህ በሉ፣ የእግዚአብሔር መንግስት በሉ የወሬ ጉዳይ ሳይሆን የኃይል ጉዳይ ነው። አሜን። ትግኛ ላይ ደግሞ ምን ብሎ ያስቀምጧል? ዘመን እግዚአብሔር ባርክ ተቀመጥ ኑርልኝ። የእግዚአብሔር መንግስት ቀጣይነቱ የሚረጋገጠው በንግግር ብቻ ሳይሆን በኃይል ብቻ ነው ይላል። ክብር ለጌታ ይሁን። አሜን። ኢቭን እንግሊዘኛ ላይ ስታነቡት እንደዛ ነው ይላችሁ። በሌላ አነጋገር ወይም በኋላ ዘራርባ ነእግዚአብሔር መንግስት ኣብዚ ምድሪ እዚ ህላውነታ ውሕስ ገብሮ በጥበብ ሰብ ዘይኮነስ በክእለት ዘረባ ዘይኮነስ ብሕቅቕና ሓቂካ ዘይኮነስ ብደግፈን ደግፈካ ዘይኮነስ በመለኮቱ ኃይል እግዚአብሔር እዩ። እስከዛ መሰብሰ አሜን አጀሁም መሰረታዊ ነገር ልናገር። አይ ቲንክ አማርኛ ደሰመሰብ ማኸልና ያለን ምሳገ አማርኛ ደሰመሰብ አለ ማኸልና መሰረታዊ ነገር ልናገር። ይህን ዓለም ወይ ደግሞ በዚህ ምድር ላይ የሚኖር ሰው አጠቃላይ 7.8 ቢሊዮን ፒፕል ስትመለከቱት
በሰው እይታ አንደኛ በሰው እይታ ወይ በሰው አመለካከት ሲታይ አሜሪካ ብቻ 54 ሀገሮች አሉ። አፍሪካ ብቻ 54 ሀገር አሉ። 7 አህጉሮች አሉ። በእግዚአብሔር አይን ሲታይ ግና ወይ በአዳም ነው ወይ በክርስቶስ ነው። እስካጠገባቸው ያለው በእግዚአብሔር አይን ሲታይ በሉት ወይ በአዳም ነው ወይ በክርስቶስ ነው። አሁን እኛ እንደ እግዚአብሔር ልጆች መጀመሪያ መፈወስ ያለበት እይታችን ነው። የኛ አመለካከት ነው መፈወስ ያለበት። ስለ እይታ ሰው እስከሚያየው ድረስ ነው የሚሄደው። ሰው እስከሚያየው ድረስ ነው የሚሰራው። ሰው ለሚያየው ነው የሚመስለው። ከዚህ ውጪ ሰው መሆን አይችልም። ምን ለምትመስለው ስትሉት የሚያየው ነው የሚመስለው። እስከ ምን ያህል ርቀት ትሄዳለህ ስትሉት እስካየው ድረስ ነው የሚሄደው። ምን ትመስላለህ ስትሉት የሚያየው ነው የሚመስለው። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። እይታችን በእግዚአብሔር ቃል እግዚአብሔር እንደሚያየው ማየት ከጀመርን ነገር ሁሉ ሲምፕል ነው። ነገራት ሁሉ ቀሊሉ በጣም ቀሊሉ ሲምፕል ነው። እግዚአብሔር ለሰው ልጅ ሲያየው ወይ በአዳም ነው የሚያየው ወይ በክርስቶስ ነው የሚያየው። ክብር ለጌታ ይሁን፣ አሜን። ማንም ሰው ክርስቶስ ኢየሱስ እንደ ግል አዳኝ አድርጎ ከተቀበለ በመንፈስ ቅዱስና በእግዚአብሔር ቃል ዳግም ከተወለደ ሃይማኖት ሳይሆን መንግስት ነው የቀየረው። አብጎናም ዘለ ሰብከን ዘለ ሃይማኖት የኮንካስ ብሎ መንግስት ቀይርካ ብሎ ድጋም ላይ ሃይማኖት የኮንካ ብሎ መንግስት ቀይርካ ብሎ የመጀመሪያ እይታ ከእግዚአብሔር ሕዝብ መቀረፍ ያለበት መለቀቅ ያለበት እይታ ነው። አንዳንድ ሰው እኔ ይላል ድሮ የኔ ሃይማኖት ኦርቶዶክስ ነበር፣ አሁን ጴንጤ ነው ይላል። እኔ ካቶሊክ ነበርኩ፣ አሁን ጴንጤ ነው ይላል። ሌላ ደግሞ እኔ እንትን ነበርኩ፣ አሁን ጴንጤ ነው ይላል። ድሮም በአዳም የሞተ መንፈስ ነው የነበረ፣ አሁን በክርስቶስ ያው መንፈስ ነው ያለ። አሜን። እስከ አሜን። እስከ ወይ በቀላል አነጋገር ድሮ በአዳም በሰይጣን መንግስት ስር ነው የነበርከው፣ አሁን በክርስቶስ በእግዚአብሔር መንግስት ስር ነው ያለው። እስከ ከምዞ ለምሳሌ ቀደም በአዳም ወርጆም አብታተ መንግስት ሰይጣን ሕጂ በእግዚአብሔር አቦ አብታተ መንግስት ክርስቶስ። እስከ ቆሎሴ ምዕራፍ 1 ቆሎሴ ምዕራፍ 1 ቁጥር 12 እና 13 አንብቡልኝ። አፖስቶል ባርናባስ ቆሎሴ ምዕራፍ 1 ፈዳ 12 13 ራይዎ መንግስት ነው የቀየር ነው 12 ዋ ታንክ ዩ ዘመንጋ እግዚአብሔር ባራ እትናው ገርስ ቅዱሳን ዘውት ዘብቃና ናብርሃናት ድማ ዘምጻና ከመንግስት ጸልማት አውጪ ድማ ና መንግስት ፍቅር ወድ ዘውተወና እስከ ከኔ ጋር እንዲህ በሉ እኔ ወጣበት በሉ ከሰይጣን መንግስት ነው የገባበት ወደ እግዚአብሔር መንግስት ነው። አሁን ሃይማኖት ሳይሆን የቀየርነው ምንድነው? የቀየርነው ምንድነው? እግዚአብሔር ያስቀየረን ምንድነው? በሉት እንጂ እግዚአብሔር ያስቀየረን ምንድነው? እስከ ጮህ ብላችሁ መንግስት በሉ። ቴንክ ዩ። መሰረታዊ ነገር አብ ክርስትና ከእረሎ ወይ ለዛምን እሺ በፊት የነበርንበት በአዳም አማካይነት በሰይጣን አሳደር ውስጥ ነው የነበርነው። በሰይጣን ኃይል ስር ውስጥ ነው የነበርነው። በሰይጣን ስልጣን ስር ነው የነበርነው። ሰው
እንደ ግል አዳኝ አድርጎ ጌታ ኢየሱስ ክርስቶስ ከተቀበለ በኋላ የቀየረው መንግስት ነው። አሜን ሲአሜን ሲአሜን። ኡጋንዳ ላይ ካምፓላ ላይ ቸርች ጮታ መቆም ከተፈለገ ህዝቡን መማር ያለበት ማስተማር ያለበት ስለ እግዚአብሔር መንግስት ብቻ ነው። አሜን ሲአሜን። በጣም ቅዱሳን ዙሪያ ላይ ዩጋንዳ ላይ የማየው ችግር ቸርች የሚል ነው። ቸርች የሚል የልጆች ጨዋታ ነው። አይ ዶንት ላይክ ኢት። እንደ እግዚአብሔር ቃል አይመስለኝም። በዘመናችን ጳውሎስ ቢኖር እንደ አፖስትል በጣም ያለቅስ ነበር፣ በጣም ያዝ ነበር፣ በጣም ይገስጽ ነበር። ኖ እንደዛ አይደለም። ልትሆኑ እሱ አይደለም። እግዚአብሔር ከጥንት ጀምሮ በእኛ ላይ ያለው ዓላማ መንግስት ነው። እስከ እግዚአብሔር ከጥንት ጀምሮ በለው በእኔ ላይ ያለው ዓላማ መንግስት ነው፣ ኪንግደም ነው። ብዙ ሩቅ መሄድ አልፈልግም። አንደኛ ጴጥሮስ መጽሐፍ ቅዱሳችን ማንበብ በቂ ነው። ራዕይ ዮሐንስ ምዕራፍ 1 ቁጥር 6 ማንበብ በቂ ነው። ንስት ዘፍቀረና ካብደሙ ብደሙ ድማ ካብ ኃጢአትና ዘንጻሃና ምሳሌ ንእግዚአብሔር አቦ መንግስትን ካህናትን ገበረና ኦኬ ለወደደን በደሙ ከኃጢአታችን ላነጻን ለእግዚአብሔር መንግስትና ካህናት አደረገን። ኦሬዲ ሆነሃል። በርስ ኦሬዲ ሆነሃል። ክርስቶስ የሚያክል ከሰማይ መጥቶ ሰው ሆኖ በመስቀል ላይ ሲሞት ሲነሳ የእግዚአብሔር አጀንዳ፣ የእግዚአብሔር ዓላማ፣ የእግዚአብሔር ምክር ምንድን ነው ብትሉት መንግስት ነው። ክብር ለጌታ ይሁን። አሜን። ማለት አባታችን ሃይማኖት ጨዋታ አይወድም። አሁን ዓለም ሙሉ እየረበሸ ያለው ሶስት ነገር ነው። እንደ ማቹር ፐርሰን ስሙኝ። ቢኮዝ ቢያንስ በእግዚአብሔር ቤት በጣም ብዙ ጊዜ ያደረገን ሰዎች ነን። እንደ ማቹር ፐርሰን ስሙኝ። ዓለም ሙሉ የበጠበጠው ዓለም ሙሉ ያስቸገረው ሶስት ነገር ነው። አንደኛ ሃይማኖት ነው፣ ሁለተኛ ገንዘብ ነው፣ ሶስተኛ ፖለቲካ ነው። ዓለሙን ሙሉ የበጠበጠ ቻይናን ብለው አሜሪካን ብለው ሩሲያ ብለው ዩክሬን ብለው እስራኤል ብለው ሚድል ኢስት ብለው አፍሪካ ብለው እየረበሸ ያለው አንደኛ ሃይማኖት ነው፣ ሪሊጂየስ ነው። ሪሊጂየስ ማይንድ በጣም አደገኛ ነው። ከነገር ናቸው። ሁለተኛ የገንዘብ ፍቅር ነው። ሶስተኛ የፖለቲካ ጉዳይ ነው። እንደ እግዚአብሔር ሰዎች በጣም የምትገርመኝ አንድ ቃል አለች ፊልጵ ምዕራፍ 3 ላይ ሀገራችን ይላል መጽሐፍ ቅዱሳችን። ትግኛና አማርኛ ላይ ሀገራችን ነው የሚለው። ሀገርና ሰማይ ዝልደም ቢቆማለው አብቱ በሁሉ ጽሑፍ ከግምታ ደግሞ ናና ፖለቲካ ናይ ሰማይ ዝብል የኛ ፖለቲካ የሰማይ ነው። ክብር ለጌታ ይሁን። ፖለቲካ የሚለው ቃል ፓላቶ ከሚለው ቃል የመጣ ሲሆን አስተዳደር ማለት ነው። እኛ የምንስተዳደረው በሰማይ የሆነ የእግዚአብሔር የመንግስቱ አሰራር ነው። ክብር ለጌታ ይሁን። አሜን። እስከ ሲአሜን አጆም ገዘንዳን ፈጅ ቴንክ ዩ አፖስትል ወይ የተቸገሩ ሰዎች አሉ እንዴ? ኢትስ ኦኬ። ምክንያቱም ወይ ዘሆነማ ጀስት ሲምፕሊ ቴንክ ዩ ለጌታ ክብር ይሁን። ማገዝ ፈልጋለሁ ካላችሁ ደግሞ ሌትስ ጎ ወይ ደግሞ አማርኛ እዛት ኦኬ ከምን ነው የተነሳ? ከአንደኛ ቆሮንቶስ ምዕራፍ 4 ቁጥር 20 ላይ የተነሳ ነው። የእግዚአብሔር መንግስት ያለችው በወሬ ብቻ ሳይሆን በኃይል ነው። ወደ ቆሎሴስ ስንመጣ ምንድነው የተባለ ያለው? ኦኬ እግዚአብሔር ልጁን ኢየሱስ ክርስቶስ ይሰጣል እንደ ግል አዳኝ አድርገን ስንቀበለው ዋናው ሃይማኖት ሳይሆን መንግስት ነው የቀየር ነው። ክብር ለጌታ ይሁን። መንግስት ዘቀየር ጥራይ ሰብ አሜን ይፈረጃ።
ስለ ዘረሰም የቀየርከው መንግስት ነው ወርስ አሁን የተቸገርነው እኮ ቸርች ውስጥ ኦኬ እዚህ ላይ ነው ቸርች የቀየረ ይመስላል አንዳንድ ሰው ደግሞ ቸርች በመቀየር የሚመጣ ለውጥ ያለው ይመስላል ማይ ዲር ብራዘር ኦሬዲ መንግስት ሆናል አሜን አሜን አይዛችሁት ሰው ወደ ራእይ ዮሐንስ ምዕራፍ 1 ቁጥር 6 ላይ ከመጣን ራእይ ዮሐንስ ምዕራፍ 1 ቁጥር 6 መስመጣና እትዘፍቀረና በደሙ ካብኃጢአትና ዘንጻህና ንእግዚአብሔር አቦ መንግስትን ካህናትን ገበረና መንግስት ዝኾነ ሰጥራ አሜን ይበላችሁ ኦኬ መንግስት ዝኾነ ሰው ብቻ መንግስት ዝኾነ ሰው ብቻ ሰው መንግስት የሚለው ቃል ኃይል ስልጣን ግዛት አስተዳደር ማለት ነው እስካነ መንግስት ዝኾንኩ በሉ ድጋማና መንግስት ዝኾንኩ ኃይል ስልጣን ግዛት መህደራ ዘውዲ ናተዩ that is mine ለዚህ ነው እየጸለይኩ ያለው ረጅም አመት እዚህ አካባቢ እድሜ የገፋ ጠንቋይ ያየሁት የኔ ግዛት ነው ምን ልታርጉ ነው እዚህ አካባቢ የመጣች ሲል በጣም ግራ ሲጋባ አየሁት ግራ እየተጋባ ምን ልታርጉ ነው እዚህ የመጣች ይላል ልናስለቀቀ ለምን መንግስት ስለሆንክ እኔ መንግስት ነኝ ባላይዛቸው አስለቅቄ ነው የሚገዛ የሚሰፋ የሚያድገው ሲምፕል ማንንም ወዶ የሚያኖራችሁ ሰው የለም አሁን ጳውሎስ ወደ ቆሮንቶስ ልመልሳችሁና ጳውሎስ ወደ ሐጅ ነገር ከነገርኩ ቆሮንቶስ መለስ የቆሮንቶስ ሰዎች ቀላል ሰዎች እንዳይመስላችሁ ቆሮንቶስ ማለት ሰብ ግሪክ ነው ቀላል ሰዎች አይመስሉም ፍልስፋም ተመራመትና ዘምድርጃም ቋንቋም ድማ ዕብራይስጥ አይመስሉም ግሪክ ነው ናይ ዓለም ፍልስፍና ዝማሰባት ነው ሙራት አከለም ቀላል ሰዎች አይመስሉም የግሪክ ሰው ማለት ቆሮንቶስ የግሪክ ሰው ነው የግሪክ ሰው ማለት ቀላል እንዳይመስልብህ ዓለምን በአንድ ቋንቋ በአንድ ኃይል በአንድ ገንዘብ ማድረግ አለብን ብሎ የተነሳው ከነሱ መካከል ነው አሌክሳንደር አቢ ይባላል አሌክሳንደር ዘግሬት ይባላል የግሪክ ሰዎች ቀላል እንዳይመስላችሁ አሁን ለምሳሌ ለግሪክ ሰው ዛሬ ስለ ፍቅር አስተምራለሁ ብለህ ርዕስ ካመጣው የተኛው ፍቅር ይልሃል እሱ ዝም ብሎ ፍቅር ብሎ አሜን ብሎ አይቀበልም የተኛ ፍቅር ነው ስለ አጋፔ ፍቅር ነው የምታወራ ስለ እረስ ፍቅር ነው የምታወራ ስለ ምን ፍቅር ነው የምታወራ ይልሃል ካብሃማ ሐገረ ዘውጽዮም ነተና እግዚአብሔር መንግስት ሐዋርያ ጳውሎስ አውተኺሉ መስከረ ብናቶም ዘረባ ኺረት ብናቶም ጥበብ ተጠው ከብሎ ጀምረም ሻዕ ጳውሎስ ከብሎም ነነነነ ይሎም ና እግዚአብሔር መንግስት ዘላ በኃይል ና እግዚአብሔር መንግስት ዘላ በኃይል አሜን just በኃይል ነው without the power of God እሰራለሁ ብለህ ማሰብ የዋህነት ብቻ ነው without the power of God እነዛ ሰዎች በጣም ከባድ ሰዎች ናቸው ፍልስፍና ቋንቋ ምናምን ከነሱም ነው የወጣው እና የእግዚአብሔር መንግስት ሊመሰርቷት ሲፈልጉ በሰው ንግግር ችሎታ ሊመሰርቷት ፈለጉ ኖ አለ ጳውሎስ ኖ without the power of God ምን ይያለ ነው ሉቃስ 24 ላይ መጽሐፍ ቅዱሳችሁ ስታነቡ ኃይል ሳትለብሱ ከኢየሩሳሌም እንዳትወጡ አለ ብሎ አዘዛቸው they command them Christ they command them ትእዛዝ ከክርስቶስ ወጣ ምን የሚል ኃይል ሳትለብሱ ከኢየሩሳሌም እንዳትወጡ ከበለጌታ ይሁን አሜን እስከጎንም ዘላለም ኃይል ገይለበስካ ብሎ ከኢየሩሳሌም እንደዳወጽ ብሎ ከኢየሩሳሌም እንደዳወጽ ብሎ ኃይላት አለው ግዝራ ብሎ ከጸለህ ጅምር ከለኻ ኃይል ደብሉ ሰብ ከመይ ዝብለስኩም
መጀመሪያ ሪፓካ ሶፖራ ሳቶዲያ እንዳለ ጀመረ ዳር ሪፕራጋ ሶዲያ ጨረሰ። ከ15 ሚኒትስ የማያልፍ ጸሎት ነው ያለው። እሳት የለበሰ ሰው ሪካፓካ ሶዲያ ኤላ ፓጋራ ሶዲያ ክብር ለጌታ ይሁን። አሜን ባካችሁት። ዛሬ ጌታ ምስክሬ ነው። ከእናንተ መካከል 2 ሰው ይህንን እሳት ለብሶ ከወጡ በቂ ነው ለኔ። ዳሲት ደባቢ ሰይስ መጽሐፍ ቅዱስ ናዛር ኮሎ ነጥዕር ተሐልዎ ንኃይል ተአደልድሎ እቲ መብረሲ ይበከሎ ይብል ተመልከተው። ኃይልን ታጠቅ። መጥፎ የሆነ አደገኛ የሆነ እየወጣ ነው ይላል። መቅደም አለበት። አሜን። ቀድመ መውጣት አለብን። አሜን። አጠገባቸው ያለው በኃይል ቀድመ መውጣት አለብህ በርቱ። በእሳት ቀድመ መውጣት አለብህ በርቱ። በክብር ቀድመ መውጣት አለብህ በርቱ። Otherwise they came the people that to the church without the solution again they will turn back. ፕሮፌሰር ነገር አልሰማችሁት? መጸለይ ስንጀምር እዚህ አካባቢ እዚህ ጋር መጥተው ንስሐ የገቡ ክርስቲያኖች ናቸው። አልቅሰው ስቅ ብለው አቅማት ነው እንጂ ጌታ እናቃለን ብለው በየአብያተ ክርስቲያናት መገለጥ ያለበት የእግዚአብሔር ኃይል ነው። አሜን አሜን ባካችሁ። ለግሪክ ሰዎች ጳውሎስ ቻሌንጅ አደረጋቸው። ሰዊት በእናንተ የንግግር ችሎታ የእግዚአብሔር መንግስት አይሰፋም ማለት አያድግም። እየበለጠ የወሰደ እየጨመረ አይሄድም። እየፈራ እያደገ አይሄድም። የእግዚአብሔር ኃይል ስትወርሱ ግና ክብር ለጌታ ይሁን። አሜን። እስከ ኃይል አምላክ ስትወርሱ ግና በሉ አብተ ዘለኻ ከባበ ከማን መንግስት አምላክ ሰፊ። አሜን። 3 ነገር ልናገርና ወደ መጨረሻ ላይ ከዛ ጸልያለሁ። ሁለተኛ በጣም የሚገርማችሁ የኤፌሶን ሰዎች ናቸው። ደስም የኤፌሶን ሰዎች ደግሞ የግሪክ ሰዎች ናቸው። የኤፌሶን ሰዎች በጣም ደስ የሚሉ ሰዎች ናቸው። ከቆሮንቶስ ሰዎች በጣም የተሻሉ ሰዎች ናቸው። ቆሮንቶሳውያን ሳምሃው በጣም ኢንቴሊጀንት ማይንድ ስላላቸው ከርናሊስት ናቸው። ግሩፕ ይፈጥራሉ፣ ሸራ ይፈጥራሉ። ምን የማይፈጥሩበት አለ? ቀራት አለባቸው፣ ይጣላሉ። ተመልሰው ለአባታቸው መንፈሳዊ አባታቸው ለጳውሎስ እውነተኛ ሐዋርያት ነው ሐዋርያት አይደለም ብሎ ይመረምራሉ። እንደ ቆሮንቶስ ሰዎች ከነሱም እግዚአብሔር ይጠብቃችሁ። እባካችሁ አሜን በሉ። እኔ በጣም ወደ ሰው የሚመርቀው ከቆሮንቶስ ሰዎች እግዚአብሔር ይጠብቅ ነው። ቆሮንቶስ ማለት ቀላል እንዳይመስል ደግሞ ዞር ብሎ የንግግር ችሎታ ስላለው አንተን ሰዎች ለማስነሳት ያሳምናል ይመስላል። ይሄ ሰው ጳውሎስ የንግግር ችሎታ እንኳን የለውም። ከኢየሩሳሌም እንኳን የአፖስቶሊክ ሪኮሜንዴሽን ሌተር የለውም። ዝም ብሎ ሞቶ በእኛ ላይ ነው ሐዋርያ የሆነ ሐዋርያ ያለን ብሎ አጠቃላይ ህዝቡን ጳውሎስ ላይ እንዲነሱ ያደርጋሉ። እንደ ጎበዝ የመጽሐፍ ቅዱስ አንባቢዎች የኤፌሶን ሰዎች ስታይ ግን 3 ነገር በጣም ጥሩ ነገር አላቸው። ከበለ ጌታ ይሁን። አሜን። አንደኛ የተወደዱ ናቸው። ፍቁራት፣ ቅዱሳት፣ እሙናት ይላቸዋል። they are very faithful, they are very lovely, they are very holy. በኤፌሶን ላሉ የተወደዱ ቅዱሳን የታመኑ ይላቸዋል። አሁን ቆሮንቶስ ላይ ስትመጣ ብዙ ጉድ ነው የምታየው። ኤፌሶን ላይ ስትመጣ ግን ብዙ ነገር አታይም። አንድ ነገር ጳውሎስ ተመለከተ። ክብር ለጌታ ይሁን። አሜን። ክብር ለጌታ ይሁን። ይህ ነገር በጣም ጥሩ ነገር ነው፣ እወደዋለሁ። ቀጥሉበት፣ ያዙበት። የክርስትና መሰረታዊ ፋውንዴሽን ነው ቅዱስ መሆን፣ የተወደድክ መሆን፣ ታማኝ መሆን በጣም ጥሩ ነው። ነገር ግን አላቸው ምዕራፍ 1 ቁጥር 19 እስከ 21 ምዕራፍ 3 ቁጥር 16
ምዕራፍ 6 ቁጥር 20 የእግዚአብሔር መንግስት ከኃይል ውጪ ምንም ልታንቀሳቅሱት አትችሉም ለማለት ሲፈልግ በውስጡ ሰውነታችሁ በመንፈስ ቅዱስ ኃይል እንድትበረቱ እጸልያለሁ ይላል። አሜን አሜን። አይገርምኩም? ኤፌሶን ምዕራፍ 1 ቁጥር 21 ከምዚ ይብል እተነ ክርስቶስ ኢየሱስ ከሞት ዘተሶ ኣብ የማን ግርማ አምላክ ዘቀመጦ ኣብዚ ዓለም ዚያጥራይ ዘኮረሳታት መዛ ዓለም ዘግዞ ኣብ ልዕሊ ኩሉ ሕልቅነትን ስልጣናትን ጎይትነትን ዝስመ ዘበለ ዝረአሶ ሕልፊ ዘለዎ ኃይል እስከ ሕልፊ ዘለዎ ኃይል በሉ ድጋሙ ታጃችሁ አማኛ ላይ ምን እንደሚል አላውቀውም። ሕልፊ ዘለዎ ኃይል በሰው አእምሮ በሰው ዕውቀት በሰው ችሎታ ምንም ይህን ያክል ነው ብለህ ልታስቀምጠው የማይችል የእግዚአብሔር ኃይል የሚባላል። አሜን ሲአሜን ባካችሁ። ፊዚክስ ብትጠቀም ማቴማቲክስ ብትጠቀም ይህን ያህል ነው ብለህ ልታስቀምጠው የማትችል በጣም የሚገርም የእግዚአብሔር ኃይል የሚባላል። it was the greater the power of the Lord of Lords, the greater the power of the Almighty God ይለዋል። እና ክርስቶስ ከሙታን ያስነሳው ምን ክርስቶስ ከሙታን ያስነሳው እሺ ወደ አብ ቀኝ ያስቀምጠው እሺ በዚህ ዓለም ብቻ ሳይሆን በሚመጣው ዓለም የሚያስገዛው እሺ በዚህ ዓለም ያሉ ፕሪንሲፓል ስፒሪት ባለስልጣን ነኝ የሚል ኃይለኛ ነው የሚል አለቃ ነኝ የሚል እሺ የሚያስገዛ የእግዚአብሔር ኃይል እሱን እንድታውቁ እጸልያለሁ አለ። አሜን ሲአሜን ሲአሜን። ዛሬ ይህን ኃይል በከተማ በካምፓላ ላይ ይገለጥ። ይህ ኃይል በካሳንጋ ላይ ይገለጥ። ይህ ኃይል በጓንዳ ላይ ይገለጥ። without this power the church is nothing. ጳውሎስ it's okay, they are lovely, they are holy, they are very faithful, but without this power, with this almighty power ምንም ማድረግ አትችሉም። በተለይ ደግሞ በኤፌሶን እየኖራችሁት ለምን አርጤሚክስ ምትባል ታላቁ ከሰማይ የወረደ ክብርን እንጠብቃለሁ ምትል ጋላማይቱ ምንድነው አመንዝራ ናይ ጠፈር ንግስት ብላላት ከተማ ንሳስ ያዘው ጋያ ንሳስ ያዘው ወረድካ ንሳስ ያዘው ገልበትካያ መንግስት አምላክ የተስፋይ ኃይሉ ክብርን እግዚአብሔር ይሁን ክብርን እግዚአብሔር ይሁን ክብርን አምላክ ይሁን። አንዳንድ ወገኖች ወደ ካናዳ ሲሄዱ አረ አፖስቶልዬ ክርስትና የሚባል ምን አለ በምዕራባው ዓለም ክርስትና አፍሪካ ነው ተተን የመጣ ነው እባክህ ጸልዩልኝ ይሉኛል። አልጸልይም እላቸዋለሁ። አልጸልይም ምን ማለት ነው ይሉኛል። ተነስና ስልጣን ተጠቀም ከተማይቱ የያዘች እሷን ምታት ከዛ በኋላ ወንጌል መስራት ትጀምራለህ። እስከ ሲአሜን ባካችሁ እስከ ሲአሜን ባካችሁ። ሶ የኤፌሶን ሰዎች ብድግ ካሉና አንድ ቀን ይሄ ጳውሎስ የሚሰብከው አዲስ ሃይማኖት የለመድንበት ነገር ሊያስጥለን ነው። እኛ የምናመልካት ከሰማይ የወረደ ክብሯን የምትጠብቅ አርጤሚክስ ምትባል አለች አለ ጳውሎስ። እንዲህ አለ እሷን ለመገርጠን እሷን ለመምታት እሷን ለመርገጥ አንድ እርምጃ በቂ ነው። እሱም ደግሞ የእግዚአብሔር ኃይል። የገባው ሰው ብቻ አሜን ይበል። የገባው ሰው ብቻ አሜን ይበላችሁ። without this power መስራት አትችሉም። ይሄ ኃይል የሚለበስ ኃይል ነው እንደ ልብስ። መንፈስ ቅዱስ ወደ እናንተ ሲወርድ ኃይል ተቀበላላችሁ የሚለው ዋናው መጽሐፍ ቅዱሳችሁ ግሪክን ሂዱ እዩትና ትለብሳላችሁ ነው የሚለው። አሁን እኔ የለበስኩበትን እያያችሁት ነው። ዛሬ መሐር ምን ለብሶ ነው የመጣው የሚል ሰው በመካከላችን ጥያቄ የሚኖረው ሰው አይኖርም። ለምን የለበስኩት እያያችሁ ነው። ኃይል የለበሰ ሰው እሱ ሳይሆን የለበሰው ኃይል ነው የምታዩት። እኔ ዛሬ መልበስ ፈልጋለሁ የሚል ሰው ብቻ አሜን ይበል። ትፈልጋለህ
ትፈልጋለህ ትፈልጋለሽ እሺ ምዕራፍ 6 ቁጥር 10 አንብብልኝ ኤፌሶን ምዕራፍ 6 ቁጥር 10 ላይ እንዳያውት ማስታወቂያ ላይ የኃይል መታጠቂያ ኮንፈረንስ የሚለው እንጂ የሰው ብዛት መሰብሰቢያ ኮንፈረንስ አይልም። አላነበብኩም እንደዛ የሚል አላነበብኩም። ፖስተሩ ደግሞ ምሳሌው ፖስተሩ የኃይል ማስታጠቂያ ኮንፈረንስ ነው የሚለው ወይ የሰው ብዛት መሰብሰቢያ ኮንፈረንስ ነው የሚለው ንገሩኝ እንጂ። ስለዚህ ኃይል ታጠቃለሁ ብለህ ከመጣ ኃይል ታጥቀህ ትወጣለህ። ሰው ፈልገህ የመጣው ካልከ ደግሞ ሰው አግኝተህ ትወጣለህ። ምን ችግር አለ? because እግዚአብሔር በዚህ ላይ አይደራደርም። አንድ ጊዜ እግዚአብሔር ምን ለካው ሰው በጣም ሲበዛ አሳይ የነበረው ኮንፈረንስ ድግሱ ይላል። እግዚአብሔር አለ ወይስ የለም ነው ዋናው ጥያቄው። ክብር አለ ወይስ የለም ነው ጥያቄው። ኃይል አለ ወይስ የለም ነው ጥያቄው። ሰው መኖሩ አለ መኖሩ ያለ እግዚአብሔር ምን ይሰራል? ሰው ከእግዚአብሔር ብዛት በጣም አሪፍ ነው። አሜን። በዚህ አምናለሁ። ክብር ለጌታ ይሁን። ክብር ለጌታ ይሁን። ታንክ ዩ ስለ ኤፌሶን ሰዎች ቁጥር ምዕራፍ 6 ቁጥር 10 ላይ ፋይናል ይላል መጽሐፍ ቅዱሳችን። ፋይናል በእግዚአብሔር ኃይል በጌታና በምን በጌታና በኃይል ምን ይሆናችሁት? እሱና ኃይል ምንድነው ልዩነቱ? በጌታና ይልና ከዛ ቀጥሎ ምን ይላል? በኃይሉ ችሎታ ማለት ባጭር ትግርኛ ወይ በአማርኛ ላስቀምጣላችሁ። ያለ እግዚአብሔር ኃይል ችሎታ ማገልገል ማለት ላበላም ነው የምትለው። በእግዚአብሔር ኃይል ችሎታ ማገልገል ግን አገልግሎት በጣም ቀላል ነው። እርፍ ትላለህ። አሜን ባካችሁ። በሲምፕል አድርጌ ላስቀምጥላችሁ። ምዕራፍ 1 እና ምዕራፍ 2 ስለ ክርስቶስ በክርስቶስ ስላለን ማንነት ይናገራል። ምዕራፍ 1 እና ምዕራፍ 2 በክርስቶስ ስላለን ማንነት ይናገራል። ምዕራፍ 3 የሐዋርያት ጸሎት ይናገራል። ምዕራፍ 5 እና ምዕራፍ 6 ክርስትና በእምነት ጀምረህ በእምነት ትኖራለህ ይናገራል። ምዕራፍ 6 የአየር አለቃ ገዝተህ በስልጣን ትኖራለህ ያስተምራል። አሜን። እስከ አሜናቸውም እስከ ኤፌሶን ምዕራፍ 1 ከተንበልቶም በለው ኤፌሶን 1 ከተንበሉ በለው በክርስቶስ ዘለን ማንነት ይዛረብ። ኤፌሶን ምዕራፍ 3 ናይ ሐዋርያት ጸሎት ይምህረኒ። ኤፌሶን 4:5 ክርስትና በእምነት ጀምረ በእምነት ከም ዝነግሮ ይነግረኒ። ኤፌሶን ምዕራፍ 6 ሓለቃ ስልጣናት አየር በስልጣን ገዝየኻ ነበር ይብለኒ። ኃይል ተዓጢካ እስከ ኃይል ተዓጢካ በሉ ዶም ኃይል ተዓጢካ በስልጣን ነበር ይብል። አሜን። በዚህ ጉዳልኩም እጅ ሰው የእግዚአብሔር መንግስት ያለችበት በንግግር ችሎታ እንዳይመስላችሁ። ይሄ ደግሞ የንግግር ችሎታ አያስፈልግም እያልኩ አይደለም፣ ግን ከሱ በላይ ናት። ከሱ በላይ ነው። እኔ የገባሁበት መንግስት ወሉ ከንግግር በላይ ነው። እኔ የገባሁበት መንግስት ወሉ ከወሬ በላይ ነው። እኔ የምሰራበት መንግስት ወሉ ከሰው ሐሳብ በላይ ነው። እኔ የገባሁበት መንግስት ወሉ ከሰው ጥበብ በላይ ነው። ክብር ለጌታ ይሁን። ለጌታ በእልልታ ጭብጨባ። በዙሪያ ላይ ይጸልይ። አይረዲ ማለት እኔ ይሄን ሲዘምሩ አጋንንት መዋረድ አለበት። ወንድሜ በገና ሲመታ ኪቦርድ ሲጫወት ገና በሽተኛ ሰው እዛ ጋር እንዳለ መፈወስ አለበት። just we need only the power of God. አሜን። ሰሲ አሜናቸውም ሰሲ አሜናቸውም አጎናም ዘላ ሐቆንኩም ዘላ እዚ ኮንፈረንስ ወለቶም በዚህ ሐሳብ ደኮና خليك ተሰውዕና ወለቶም ኃይል ዝዕጠቁ ሰባትን ኃይል ዝዕጠቁ ሰባት
حيل زعتق الصبات 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 السي سلك مهد እፈልጋለሁ እርጋታ كمان لا لا يسمع هوتي يسمع هوتي سلك مهد يستمع لجيتا منفس قدوس هو منفس قدوس يلا لا يتقاطرن كيف هني እንደገና መንፈስ ቅዱስ መንፈስ አሁን መንፈስ ቅዱስ እንደገና